ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? የምዕራፍ 2 የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። ዓለም አቀፍ የፋይናንስ ደረጃዎችንና የባለሀብቶችን ጥቅም በተመለከተ ቅጣቶችን የሚጥል አዲስ መመሪያ መውጣቱ ተገልጿል። መመሪያው ምንድነው? በዝርዝር መረጃ ይዘነዋል። ከቡና ምርት የውጭ ምንዛሬ እንዳይገኝ እንቅፋት ሆነዋል የተባሉ ችግሮች ይፋ ሆነዋል። በዝርዝር ከምንመለከታቸው መረጃዎች መካከል ይገኝበታል። በ2017 በጀት ዓመት በስንዴ የተሸፈነውን ሄክታርና ስንዴን የተመለከቱ መረጃዎች በዛሬው የሕዝብ ተወካዮች ምክር ቤት ላይ በስፋት ተነስተዋል። ይህንንም እናስቃኛችኋለን። የህዳሴ ግድብ በቀጣይ እንደሚጠናቀቅ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የሚሉትንና ሌሎች የቢዝነስ መረጃዎቻችንን ወደ እናንተ እናደርሳችኋለን። ትኩስና ታማኝ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በ2017 በጀት ዓመት 7.7 ሚሊዮን ሄክታር መሬት በስንዴ መሸፈኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ከህዝብ እንደራሴዎች ምክር ቤት አባላት ለተነሳው ጥያቄ ምላሽ በሰጡበት ወቅት የኢትዮጵያ የባለፈው ዓመት ኢኮኖሚ እድገት 8.1 በመቶ መሆኑን አንስተው በተያዘው በጀት ዓመት ደግሞ ከ8.4 በመቶ በላይ ይሆናል ተብሎ ይጠበቃል ሲሉም ገልጸዋል። በዚህም የኢኮኖሚ እንቅስቃሴው በኢትዮጵያ ታሪክ ታይቶ የማይታወቅ ውጤት ተመዝግቧል ያሉት ጠቅላይ ሚኒስትሩ ከአምስቱ ዘርፎች አንዱ የሆነው ግብርና ለኢኮኖሚው ሰፊ የሆነ ድርሻ አለውም ብለዋል። በስንዴ ምርት ከአፍሪካ በከፍተኛ ደረጃ ላይ መቀመጧንና የግብርና ዘርፍን ለዚህ ማሳያ የጠቀሱት ዶክተር አብይ በመኸርና በበጋ መስኖ እርሻዎች በድምሩ ከ7.7 ሚሊዮን ሄክታር ያላነሰ መሬት በመታረሱ ከ300 ሚሊዮን ኩንታል ያላነሰ ምርት እንደሚጠበቅም ተናግረዋል። ማንኛውም ግለሰብ ከሀገር ለመውጣት ህጋዊ መንገድን ብቻ መጠቀም እንዳለበት መንግስት አሳሰበም። ማንኛውም ግለሰብ ከሀገር ለመውጣት ሲያስብ ህጋዊ መንገድን ብቻ መጠቀም እንደሚገባው የአደጋ ስጋት ስራ አመራር ኮሚሽን አሳስቧል። ኢትዮጵያ ባለፉት ሳምንታት ተደጋጋሚ በረራዎችን በማድረግ በሳውዲ እንዲሁም በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ዜጎችን ወደ ሀገር የማስገባት ስራዎችን እየሰራች ትገኛለች። በዚህ ሂደት ውስጥም ከውጭ ጉዳይ ሚኒስቴር ጋር በጋራ ከሚሰሩ ተቋማት አንዱ የሆነው የፌዴሪ አደጋ ስጋት ስራ አመራር ኮሚሽን ይገኝበታል። የኮሚሽኑ ኮሚሽነር አምባሳደር ሽፈራው ተክለማርያም ማንኛውም አካል ወደ ውጭ ሀገራት ለመሄድ ሲያስብ ህጋዊ መንገድን ብቻ መጠቀም ይኖርባቸዋል ሲሉም ገልጸዋል። በዜጋ ተኮር ዲፕሎማሲ የተለያዩ ስራዎች በጋራ እንደሚሰሩ የሚናገሩት ኮሚሽነሩ በተለያዩ የማይመች ሁኔታ ውስጥ ያሉ ዜጎች በርካታ የስነ ልቦና ችግር ውስጥ ቆይተው ይመጣሉ ሲሉም ተናግረዋል። የሚመለሱ ዜጎችም የልማት ተጠቃሚ እንዲሆኑና በሀገር ውስጥ የስራ ዕድል እንዲፈጠርላቸው ለማድረግ በርካታ ስራ ለመስራት ዝግጅት መደረጉንም ገልጸዋል። ይሁን እንጂ ዜጎች አሁንም በተለያዩ ምክንያቶች ለውጥ ሊፈልጉ ይችላሉ። ነገር ግን ማንኛውም አይነት እንቅስቃሴዎችን በህጋዊ መንገድ ማድረግ አለባቸው ብለዋል። ህገወጥ መንገዶችን መምረጣቸው ከራሳቸው አልፎ በቤተሰብና ሀገር ላይ እየደረሰ ያለውን ችግር መታዘብ ይቻላል ያሉት ኮሚሽነሩ ይህንን ችግር ለመቅረፍ በተቻለ መጠን ወደ ህጋዊ መንገድ መመለስ እንደሚያስፈልግም ጨምረው ገልጸዋል። በተቻለ መጠን ወደ ውጪ የሚደረጉ ስምሪቶች በህጋዊ መንገድ ለማድረግ ሁሉም ባለድርሻ አካላት እየተረባረቡ እንደሚገኝም የኮሚሽኑ ኮሚሽነር አምባሳደር ሽፈራው አስታውቀዋል። ዜጎች የተሻለ ኑሮን ፍለጋ ከሀገር ውስጥ በህገወጥ መንገድ ይሰደዳሉ። ታዲያ ዜጎች በህገወጥ መንገድ መሰደዳቸው ሳያንሳቸው በባህር ህይወታቸው ሲያልፍ እንዲሁም በዘራፊዎች ሲደበደቡና ሲታሰሩ ሁሌም የምንሰማውና የምናየው ክስተት ሆኗል። ባለፉት 8 ወራት ከ580 ቢሊዮን ብር በላይ ገቢ መሰብሰቡን
ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ምላሽና ማብራሪያ የሰጡ ሲሆን በምላሻቸውም በበጀት ዓመቱ ባለፉት 8 ወራት ከ580 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን ተናግረዋል። ኢትዮጵያ አሁን ላይ ከጥቅል ሀገራዊ ምርት 7 በመቶ ገቢ ለማስገባት እየሞከረች መሆኑን ጠቁመው በ2011 ዓ.ም ከነበራት የመጠባበቂያ በጀት አሁን ላይ ከእጥፍ በላይ መጠባበቂያ በጀት እንዳላትም አስረድተዋል። ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ የዕዳ ሽግሽግ ለማካሄድ ጥረት ሲደረግ መቆየቱን ያነሱት ጠቅላይ ሚኒስትሩ በዚህም ኢትዮጵያ 3.5 ቢሊዮን ዶላር ገደማ የዕዳ ሽግሽግ ማግኘቷን አንስተዋል። ባለፉት 8 ወራትም ከውጭ ንግድ 4.5 ቢሊዮን ዶላር መገኘቱን ጠቁመው ይህም ከየትኛውም ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ መሆኑን ገልጸዋል። የኢትዮጵያ ካፒታል ገበያ ባለስልጣን ዓለም አቀፍ የፋይናንስ ደረጃዎችን ማክበርና የባለሀብቶችን ጥቅም ለማስጠበቅ የሚያስችል ተከታታይነት ያለው ጥብቅ ቅጣቶችን የሚጥል አዲስ መመሪያ ማውጣቱን አስታወቀም። እነዚህ እርምጃዎች ኢትዮጵያ ውስጥ አስተማማኝና ቀልጣፋ የካፒታል ገበያ ለመገንባት የሚደረገው ሰፊ ጥረት ሀገሪቱ የመጀመሪያዋ የሴኩሪቲ ልውውጥ ለመጀመር በዝግጅት ላይ እንዳለች ተነግሯል። በአዲሱ መመሪያ መሰረትም ቅሬታዎችን በተያዘላቸው የጊዜ ገደብ ውስጥ መፍታት ያልቻሉ አካላት ወይም ያልተፈቱ ችግሮችን ለባለስልጣኑ ካላሳወቁ እስከ 500 ሺህ ብር የሚደርስ ቅጣት እንደሚጠብቃቸውና ለተከታዮቹ ቀናት ደግሞ ተጨማሪ 10 ሺህ ብር እንደሚከፈል ተነግረዋል። በተመሳሳይ ሐሰተኛ ወይም ማሳሳች መረጃ መስጠት ወይም ያልተፈቀዱ የዋስትና ሰነዶችን ከልዩ ፈንድ በማስተላለፍ ከ500 ሺህ እስከ 1 ሚሊዮን ብር የሚደርስ ቅጣት ሊያስቀጣ እንደሚችልም ባለስልጣኑ አስታውቋል። እነዚህ እርምጃዎች ግልጸኝነትና ተጠያቂነትን ለማጎልበት በኢትዮጵያ ታዳጊ የካፒታል ገበያ ውስጥ ወሳኝ መሆናቸውን ባለስልጣኑ አጽንኦት ሰጥቷል። ቅጣቶቹ የተነደፉት የባለሀብቶችን ፍላጎት ለመጠበቅ የቁጥጥር ደረጃዎችን መከበራቸውን ለማረጋገጥና ሙሉ በሙሉ ወደ ተሻሻለና ደህንነቱ ወደ ተረጋገጠ የፋይናንሻል ስርዓት የሚደረገውን ሽግግርን ለመደገፍ ታሳቢ ያደረገ ስለመሆኑም ባለስልጣኑ ገልጿል። መመሪያው ለህዝብ ሽያጭና ግብይት የቀረቡ ሰነዶችን የሚመለከት ሲሆን ከነዚህም መካከል የኢትዮጵያ መንግስት ንብረት የሆኑ የመንግስት የልማት ድርጅቶች የወጡትን ጨምሮ ሌሎች በኢትዮጵያ ካፒታል ገበያ ባለስልጣን በተቋቋመው የገበያ ማዕቀፍ ውስጥ የዋስትና ንግድ እንቅስቃሴዎችን የሚሸፍን ይሆናል ተብሏል። ቅጣቶቹ የኢትዮጵያ ያልተረጋጋ የንግድ ስርዓት ወደ አንድ ፍቃድ ያለውና የታወቀ የቁጥጥር ገበያ ለማዋሃድ በባለስልጣኑ የታወቀው ሰፊ የቁጥጥር ማዕቀፍ አካል ሆኗልም ተብሏል። ይህ ተነሳሽነት የካፒታል ገበያ ሴክተሩ ለኢኮኖሚው እድገት ያለውን አስተዋጽኦ እንደሚያሳድግና ንግዶች ካፒታልን ለማሳደግ ግልጽ መድረክ እንዲኖራቸው እገዛ ሊያደርግ እንደሚችልም ተመላክቷል። የመጀመሪያው የኢትዮጵያ ሴኩሪቲ ልውውጥ ምስረታ እንደ አውሮፓውያኑ አቆጣጠር በ2025 የሚጠበቅ ሲሆን ባለስልጣኑ የቁጥጥር ማዕቀፎችንና የረጅም ጊዜ ልማት ፍኖተ ካርታዎችን ጨምሮ አብዛኛው የቅድመ ዝግጅት ስራ መጠናቀቁን አመላክተዋል። የኢንቨስትመንት ሆልዲንግ ዋና ዳይሬክተር ብሩክ ታዬ እነዚህ ማሻሻያዎች ለባለሀብቶች ከለላ በመስጠትና ደህንነታቸውን በማረጋገጥ ለንግድ ስራ ምቹ ሁኔታን ለመፍጠር ያለመ መሆኑን ጠቁመዋል። እንደ ዳይሬክተሩ ገለጻ ከሆነ አሁን በመደረግ ላይ ያሉ ጥረቶች እንደ አፍሪካ አህጉራዊ ነጻ የንግድ ቀጠና ባሉ ውጥኖች ላይ ካሉት ሰፊ የኢትዮጵያ ኢኮኖሚያዊ ግቦች ጋር የሚጣጣምና አስተማማኝ የካፒታል ገበያ መሰረተ ልማትን በማሳደግ ዘላቂ የኢኮኖሚ እድገትን በመደገፍ የሀገር ውስጥና የውጭ ባለሀብቶችን ለመሳብ አቅም የሚፈጥር እንደሆነ አስታውቋል ሲል የዘገበው ካፒታል ጋዜጣ ነው። በቦሌ ኤርፖርት መነሻና ማረፊያ አቅጣጫዎች ያሉት አዕዋፋት ለአደጋ መከሰት ከፍተኛ ስጋት መሆናቸው ተገለጸ። የትራንስፖርትና ሎጂስቲክ ሚኒስቴር፣ የኢትዮጵያ ሲቪል አቪዬሽን ባለስልጣን፣ የአየር መንገድ ኃላፊዎችና ሌሎች አዕዋፋት መገኛ አካባቢዎች ላይ የመስክ ምልከታ አድርገዋል ተብሏል። የመስክ ምልከታ ከተደረገባቸው ስፍራዎች መካከልም የቦሌ ክፍለ ከተማ ወረዳ 11 የሚገኘው አድዋ ፓርክ፣ ለሚ ኢንዱስትሪ ፓርክ የሚገኘው ደረቅ ቆሻሻ ማቀነባበ
ማህበሪያና በሸገር ሲቲ ፉሪ ክፍለ ከተማ አካባቢዎች ይገኙበታል። ለአዕዋፋቱ መበራከት እንደ ምክንያትነት የተቀመጡት ደግሞ ከተለያዩ ፋብሪካዎች ከቄራዎች በተለምዶ ቆሼ ተብሎ የሚጠራው አካባቢ ህገወጥ የከብት እርድ የሚካሄድባቸውና ከመኖሪያ ቤት የሚለቀቁ ፈሳሾችና ተረፈ ምርቶች መሆናቸው ተገልጿል። ቦታዎቹ ለአየር መንገዱ መነሻና ማረፊያ አቅጣጫዎች በመሆናቸው አዕዋፋቱ ለአደጋ መከሰት ከፍተኛ ስጋት በመደቀናቸው አስቸኳይና ዘላቂ መፍትሄ ተጠይቋል። የህዳሴ ግድብ በሚቀጥሉት 6 ወራት ውስጥ እንደሚጠናቀቅ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በዛሬው ዕለት ከህዝብ ተወካዮች ምክር ቤት አባላት ለተነሳላቸው ጥያቄዎች በሰጡት ማብራሪያ የህዳሴ ግድብ በሚቀጥሉት 6 ወራት ውስጥ እንደሚጠናቀቅ ተናግረዋል። ሚኒስትሩ ከህዝብ እንደራሴዎች ምክር ቤት አባላት ለተነሳው ጥያቄ ምላሽ በሰጡበት ወቅት እንዳሉት መንግስት ከህዳሴ ግድብ ጋር በተያያዘ ከግብጽ መንግስት ጋር በተለይም ከደህንነት መስሪያ ቤት ጋር ህዳሴን በተመለከተ ውይይት አድርገናል። የተለያዩ ሀሳቦችን በህዳሴ ግድብ ዙሪያ አቅርበናል ብለዋል። የፋይናንስና የቦታ እጥረት ከቡና ምርት የውጭ ምንዛሬ እንዳይገኝ እንቅፋት ሆኗል ተባለ። ኢትዮጵያ ወደ ዓለም አቀፍ ገበያው የምታቀርበው ምርት ከጊዜ ወደ ጊዜ እየጨመረ ቢሆንም የተቀባይ ሀገራትን የጥራት ደረጃና ፍላጎት በማሟላት በዘርፉ መገኘት የሚገባውን የውጭ ምንዛሬ እንዳያስገኝ የፋይናንስና የቦታ እጥረት እንቅፋት እንደሆነ የኢትዮጵያ የቡና ቆዮች ማህበር አስታውቋል። አበዳሪ ተቋማት ዘርፉን ለመደገፍ ያላቸው ፈቃደኝነት ማነስ በተለይም ደግሞ ቡናን ቆልቶ ፈጭቶና አሽጎ ለውጭ ገበያ ለማቅረብና በዓለም አቀፉ መድረክ ተወዳዳሪ መሆን እንዳልቻለ እንቅፋት ሆኗል ሲሉ የማህበሩ ፕሬዝዳንት ዮሐንስ አሰፋ ተናግረዋል። የኢትዮጵያ ምርቶች በዓለም ያለውን ተወዳዳሪነት ለማሳደግ እንቅፋት ናቸው ያሏቸውን ምክንያቶችም የዘረዘሩት የቡና ቆዮች ማህበር ፕሬዝዳንቱ ሁሉም ባለድርሻዎች ዘርፉን ችግሮች ለመቅረፍ ያላቸው ፈቃደኝነት አበረታች አይደለም ብለዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ በአክብሮት እንጋብዛለን። መልካም ጊዜ።